ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4ን ሌሰን 1 እና 2 አይተናል። በዛ እንግዲህ ዩኒት 4 ወይም ዩኒት 4 ለኢቮሉሽን ነው የሚያብራራው። መጀመሪያ ኢቮሉሽን ምን እንደሆነ፣ ኢቮሉሽን አዝጋሚ የለውጥ ሂደትና ይሄ የለውጥ ሂደት ሲምፕል ነገሮች ወደ ኮምፕሌክስነት የሚለወጡበት እንደሆነ አይተናል። ከዛ በተጨማሪ ሁለት ኢቮሉሽንን ወይንም የማተርን አመጣጥ በተመለከተ ሁለት ተገዳዳሪ ቲዎሪዎች እንዳሉ ነው ያየነው። እነኚህ ሁለቱ ተገዳዳሪ ቲዎሪዎች ስለ ማተር አመጣጥ ትንታኔ የሚያደርጉት የቲዎሪ ኦፍ ክሪኤሽኒስት ቲዎሪ እና ኢንቴሊጀንት ዲዛይን ቲዎሪ ናቸው። እንግዲህ ክሪኤሽኒስት ቲዎሪ ማተር ወይንም ማንኛውም ቁስ አካል በአንድ ሱፐርናቹራል መለኮታዊ ኃይል የተገኘ የተፈጠረ ያለ እንደነበረ የሚኖር ነው የሚለው። ኢንቴሊጀንት ዲዛይን ቲዎሪ ደግሞ በተለያየ ወቅት የተለያዩ ፈላስፋዎች፣ ሳይንቲስቶች፣ ባዮሎጂስቶች የሰጧቸው ትንታኔዎች ናቸው። እንግዲህ ኢቮሉሽንን የማተርን አመጣጥ በተመለከተ እንግዲህ ያንን አይተናል። በመጀመሪያም ያየነው እንግዲህ ቲዎሪ ኦፍ ክሪኤሽኒስት ምን እንደሚያስቀምጥ ስለ ህያው ወይንም ስለ ማተር አመጣጥ ያንን አይተን አልፈናል። ከዛም በተጨማሪ በኢንቴሊጀንት ዲዛይን የሆኑ ቲዎሪዎች አይተናል። የመጀመሪያው ቲዎሪ ያየነው ቲዎሪ ኦፍ ስፖንታኒየስ ጄኔሬሽን ነው። በዚህ በቲዎሪ ኦፍ ስፖንታኒየስ ጄኔሬሽን የተለያዩ ፈላስፋዎች እንደነ አርስቶትል ያሉ ማንኛውም ህይወት የሌለው ነገር ምቹ ሁኔታ እስካገኘ ድረስ ስፖንታኒየስሊ ወደ ህያውነት ሊቀየር ይችላል የሚል ድምዳሜና ትንታኔ የሚሰጡ ናቸው። በእነሱም ትንታኔ መሰረት እንግዲህ ስጋ ወደ ማጎጥ ወደ ትልነት ይለወጣል። ቆሻሻ፣ ጥራጥሬ ምን ያለበት ቦታ አይጥና አይጠመጎጥ የመሳሰሉት ይፈጠራሉ። እንደዚሁም ማይክሮ ኦርጋኒዝሞች ሊፈጠሩ ይችላሉ የሚል ትንታኔ የሚሰጡ ናቸው። እነኛን አይተናል። እንግዲህ በመቀጠል ያየነው ሌሰን 2 መጨረሻ አካባቢ ላይ እነኚህ ቲዎሪዎች ቲዎሪ ኦፍ ስፖንታኒየስ ጄኔሬሽን በተመለከተ አንዳንድ ማስተባበያ ስራዎች መሰራታቸውን ያየነው። የመጀመሪያው ያየነው ፍራንሲስኮ ሬዲ ስጋ ከዝንቦች ንክኪ ነፃ እስከሆነ ድረስ እና ዝንቦች ስጋ ላይ እንቁላል እስካልጣሉ ድረስ ያ ማጎጥ ወይም ያ እንቁላል ሊፈጠር እንደማይችል፣ እንቁላሉ ወደ ትልነት መፈጠር እንደማይችል አሳይቷል። ፍራንሲስኮ ሬዲ የጣሊያን ሳይንቲስት ነው። በትክክል በተጨባጭ በሆነ መንገድ ፕራክቲካሊ ያንን አሳመነ። ያንን ካሳየ በኋላ ደግሞ የለም ማይክሮ ኦርጋኒዝሞች ይፈጠራሉ የሚል ክርክር ነው የገጠሙት። ስጋው ማጎጥ ፎርምድ ባይሆንም የፍራንሲስኮ ሬዲ በፍላስኮች ውስጥ አስቀምጦት የነበረ ስጋ ተበላሽቷል፣ ሸቷል፣ እንደገናም ዳመና መሰል ከለር ለውጥ አሳይቷል። እና ያን ምንድን ነው ያሉት? እርግጥ ነው ትክክሉ ትልልቁ ትል አይፈጠርም፣ ግን ማይክሮ ኦርጋኒዝሞች ይፈጠራሉ የሚል ክርክር ነው የገጠሙት። ከዛ በኋላ ሌላው ደግሞ ባዮሎጂስቶች እና ይህንን የማስተባበያ ስራ ሰርተዋል። ኒንድሃም ምንድነው ያሳየው? ማይክሮ ኦርጋኒዝሞች ወደ ኦርጋኒክ ሰብስታንስ ውስጥ የመግባት እድል ካላገኙ በስተቀረ ማይክሮ ኦርጋኒዝሞቹም ሊፈጠሩ አይችሉም የሚል እና ማይክሮ ኦርጋኒዝሞቹ ከአየር ወደ ኦርጋኒክ ሰብስታንሱ ላይ ላንድ አድርገው ወደዛ ዴቨሎፕ እንዳደረጉ ነው የገለጸው። እንግዲህ ኤርቦርን ማይክሮ ኦርጋኒዝሞች እንጂ ስጋው ወይንም ሾርባው በትክክል ወደ ማይክሮ ኦርጋኒዝምነት አይለወጥም ነው። እንግዲህ በመጨረሻ ይሄንን ቲዎሪ ያስተባበለው የሉዊ ፓስተር ነው። ይሄ ሉዊ ፓስተር የፈረንሳይ ባዮሎጂስት ወይም ሳይንቲስት ነው። ይሄ ሳይንቲስት ብዙ አስተዋጽኦ በሳይንሱ ዘርፍ ያደረገ ነው። እንግዲህ በዛሬው ሌሰን 3 ላይ የምናየው እሱን ይሆናል ማለት ነው። ሉዊ ፓስቸር ኤክስፐሪመንት ዛት ዲስፕሩቭድ ዘ ቲዎሪ ኦፍ ስፖንታኒየስ ጄኔሬሽን ይላል። እንግዲህ የሉዊስ ፓስቸር ኤክስፐሪመንት ሙሉ በሙሉ የስፖንታኒየስ ቲዎሪን ቲዎሪ ኦፍ ስፖንታኒየስ ጄኔሬሽንን ሙሉ በሙሉ ዲስፕሩቭ
ፕሩቭ ያደረገ ቲዮሪ ነው ማለት ነው። ያንን እናያለን። ሉዊ ፓስተር the noble French scientist showed that broth or wine only went sour if microorganisms were allowed to enter into the broth or wine። እንግዲህ ምንድነው ያስቀመጠው? በመጀመሪያ ከኤክስፐሪመንታል ሪዛልቱ ላይ በመነሳት ወይንም ሾርባ እንዲበላሽ እና እንዲቆመጥጥ የሚያደርጉ ከአየር ወደ ሾርባውና ወይኑ የሚገቡ ማይክሮ ኦርጋኒዝሞች ናቸው። ይሄንን ማስወገድ ከቻልን እንትኑ ወይኑ ወይንም ሾርባው ሊቆመጥጥ ሊቆመጭር አይችልም ነው። ሁለተኛ የሰጠው no microorganism appears in the broth unless they were allowed to enter from the outside። እንግዲህ ሾርባው ስተራላይዝድ ሆኖ እስከተዘጋጀ ድረስ ማይክሮ ኦርጋኒዝሞቹ ወደዛ የመግባት እድል እስካላገኙ ድረስ በምንም አይነት ይሄ ሾርባ ወደ ማይክሮ ኦርጋኒዝምነት አይለወጥም የሚል ድምዳሜ ነው የሰጠው። እንግዲህ ከኤክስፐሪመንታል ሪዛልቱ ላይ ተነስቶ ነው። እንግዲህ ኤክስፐሪመንቱን በምን መልኩ እንዳካሄደና እዚህ ኮንክሉዥን ላይ እንዴት እንደደረሰ እናያለን። ፓስቸር ሜድ a series of flasks with long twisted neck, swan's neck flask። swan's neck እቺ ትልቅ ዳክዬ መሰል አንገቷ ቆለማማ ዳክዬ የነሱን አንገት የሚመስል ፍላስክ ቲፕ ያለው ነው ያዘጋጀው። in which he boiled broth to sterilize it። እንግዲህ ያንን ፍላስክ ካዘጋጀ በኋላ ፍላስኩ ውስጥ ይሄን ሾርባ በማስቀመጥ ሾርባው ስተሪላይዝድ እንዲሆን አደረገ። his design allowed air exchange from the outside but prevent the introduction of any airborne microorganism። ይሄ እሱ የሰራው ስዋንስ ኔክ ያለው ፍላስክ ኤርቦርን ማይክሮኦርጋኒዝሞች ወደ ሾርባው እንዳይገቡ የመከልከል አየር ግን እንዲገባ እንዲወጣ የሚያስችል። እንግዲህ ስፖንታኒየስ ጄኔሬሽንን የሚከታተሉ ሰዎች አንድ የገጠሙት ክርክር ምንድነው? አየር እንዲገባና እንዲወጣ ካላደረግን ህይወት እንዴት ሊፈጠር ይችላል? ህይወት ለመፈጠር አስፈላጊ ከሆኑ ነገሮች ውስጥ አንዱ አየር ነው እና አየር ስለከለከላችሁ ነው እንጂ ያልተፈጠረው ህይወት ይፈጠራል ህይወት ከሌለው ነገር የሚል ክርክር ስለነበረ የገጠሙት ይሄ ሉዊ ፓስቸር አየር ላይ ያስገባ የሚችል ይሄ ጎባጣ ኔክ ያለው ስዋንስ ኔክ አይነት ያለው ፍላስክ በማዘጋጀት ፍላስኩ አየርን ያስገባል። እንግዲህ ጠመዝማዛ በመሆኑ አየሩ ወደ ውስጥ በሚገባበት ጊዜ ተሸክሞ የመጣውን ደስት ፓርቲክል ማይክሮ ኦርጋኒዝሞች መሃል ላይ ያስቀራል። ንጹህ አየር ብቻ ነው ሾርባው ጋር የሚደርሰው ማለት ነው። በዛ መልኩ ነው ፍላስኩን ዲዛይን ያደረገው እና but prevent the introduction of any airborne microorganism ብሏል። sterilized broth in the swan's neck flask remains sterile as long as the swan's neck remains intact። እንግዲህ ይሄ ስዋንስ ኔክ ፍላስክ ምንም እንትን ካላለው እንዳለና እንደነበረ ንጹህ አየር ብቻ እንዲያስተላልፍ አድርገን ካስቀመጥ ነው ወይንም እንዲቀመጥ በተደረገ ጊዜ በውስጡ ምንም አይነት ማይክሮ ኦርጋኒዝሞች እዛ ሾርባ ውስጥ አልተፈጠሩም፣ ሾርባውም አልተበላሸም። ይሄ እንግዲህ 100% ማረጋገጫ ሆኗል ማለት ነው። ስፖንታኒየስ ጄኔሬሽን ዲስ ፕሮብለም however, when the necks were broken, microorganisms would be introduced, contaminating the flask and allowing microbial growth within the broth። የእንትኑ ኔክ በሚሰበርበት ጊዜ አየር በቀጥታ የመግባት እድል ያገኛል። ያንን እድል በሚያገኝበት ጊዜ ግን ማይክሮ ኦርጋኒዝሞች በመራባትና ያንን ሾርባንም የማበላሸት እንትን አሳዩ። እንግዲህ ይሄ ማረጋገጫ ነው። ንጹህ አየር በማይክሮ ኦርጋኒዝም ያልተበከለ ከሆነ ማይክሮ ኦርጋኒዝሞቹ እንደማይፈጠሩ ግን ያንን የተበከለ አየር እንዲገባ ካደረግን ግን ማይክሮ ኦርጋኒዝሞቹ መፈጠር እንደሚችሉ ነው ያሳየውና ያረጋገጠው ማለት ነው። ፓስተር set of experiment refutably disproved the theory of spontaneous generation and also articulate omni vivum ex vivo ይላል life
only come from life። ይህ እንግዲህ በፈረንሳይኛ ነው። ህይወት ያለው ነገር ህይወት ካለው ነገር ብቻ ነው እንትን የሚለው እና ሪፊውዘብሊ ሊስተባበል በማይችል መንገድ አረጋገጠ። ስፖንታኒየስ ጄኔሬሽንን ዲስፕሩቭ አደረገ ማለት ነው ሉዊ ፓስተር። እዚህ ጋር እንደምታዩት እንግዲህ ሉዊ ፓስተር ያዘጋጀው ፍላስኮች እነኚህ ናቸው። ይሄ ስዋንስኔክ ፍላስክ የምንለው ይሄ ነው ስዋንስኔክስ። ይሄ በዚህ ውስጥ አየር በሚገባበት ጊዜ ልብ አድርጉ፣ አየሩ ቁልቁል ይመጣል። እዚህ ጋር አቀበት ይወጣል። ወደ አቀበት በሚወጣበት ጊዜ ተሸክሞት ያለውን ደስት ፓርቲክልም ሆነ ማይክሮ ኦርጋኒዝሞች እዚህ ጋር ይቀራሉ። ንጹሁ አየር ነው ወደዚህ የሚገባው። እንግዲህ መጀመሪያ ላይ ይሄ ስተርላይዝ አደረገ። ይሄ በንሰን በርነር ነው ከስር የምታዩት። ይሄ እንዲቀቀል የተደረገበት መጀመሪያ ላይ ለምንድን ነው? ማይክሮ ኦርጋኒዝሞች እንግዲህ በሾርባ ውስጥ በአየር ውስጥ ሊኖሩ ይችላሉ። ግን እዚህ ጋር ስተርላይዝ በምናደርግበት ጊዜ በበንሰን በርነር እንዲቃጠል ሲደረግ ማይክሮ ኦርጋኒዝሞቹን አቮይድ ያደርጋል ማለት ነው። ከዛ በኋላ ይሄ ፍላስክ በዚህ መልኩ እንዲቀመጥ ተደረገ። በዚህ መልኩ በሚቀመጥበት ጊዜ አየር በዚህ ይገባል። አየሩ የተሸከማቸው ነገሮች በሙሉ እዚህ ጋር ሲቀሩ ንጹህ አየር ብቻ ይገባል፣ ይወጣል። ይሄ እንግዲህ ይሄንን በዚህ መልኩ ተቀመጠ። ምንም አይነት የመበላሸት ሂደት አላሳየም ከተቀመጠበት ጊዜ ጀምሮ። ግን እዚህ ጋር ይሄንን ፍላስክ ወደ ታች አቆልቁሎ እንደገና ወደ ላይ እንዲመለስ በሚደረግበት ጊዜ እዚህ ጋር ተከማይቶ የነበሩት ማይክሮ ኦርጋኒዝሞች ወደ ውስጥ ገብተው ይሄው እዚህ ጋር እንደምታዩት እንትኑ ተበላሸ ማለት ነው። እንግዲህ ይህንን በማሳየት ማረጋገጫ ሪፊውተብል ሊስተባበል የማይችል መረጋገጫ በማሳየት ሉዊ ፓስቸር በምንም አይነት መንገድ በአሁኑ ጊዜ ህይወት ያለው ነገር ህይወት ከሌለው ነገር ሊፈጠር አይችልም፣ የቲዮሪ ኦፍ ስፖንታኒየስ ጄኔሬሽን ሙሉ በሙሉ የተሳሳተ ቲዮሪ ነው በማለት ሳይንሳዊ ማረጋገጫ ተሰጥቷል። ከዚያን ጊዜ ወዲህ ይሄ ሳይንስ እንግዲህ ካለማወቅ ካልሆነ በስተቀረ ትምህርት የቀመሱ ሰዎች በዚህ ቲዮሪ አያምኑም ማለት ነው። እንግዲህ እዚህ ጋር እንደምታዩ ሉዊ ፓስተር and Francisco Redi disproved the theory of spontaneous generation by showing microorganisms and maggots arise from pre-existing organisms. But what about the first ever cell or organism? እንግዲህ እነሱ ያንን አረጋገጡ። ይህንን ፍራንሲስኮ ሬዲ ማጎጥ እንደማይፈጠር አሳየ። ማጎጥ የዝንቦች እንቁላል ትል ተፈልፍሎ የሚፈጠር ነገር እንጂ ስጋ ወደ ትልነት እንደማይለወጥ። ፍራንሲስኮ ሬዲ ደግሞ ሾርባ የሚበላሸው ሾርባ ውስጥ የሚፈጠሩት ማይክሮ ኦርጋኒዝሞች ከአየር ብክለት የተነሳ በአየር ምግቡ በሚበከልበት ጊዜ ነው እንጂ ምግቡ በቀጥታ ወደ ማይክሮ ኦርጋኒዝም በመለወጥ አለመሆኑን በማሳየት ስፖንታኒየስ ጄኔሬሽን ዲስፕሩቭ አደረጉ። በዚህን ጊዜ የተፈጠረው ጥያቄ እሺ እንደዛ ከሆነ የመጀመሪያው ፍጡር ወይንም ሴል ወይንም ማይክሮ ኦርጋኒዝም ከየት መጣ ነው የምትሉት የሚል ጥያቄ እንግዲህ ሳይንስ ይጠይቃል፣ ይመልሳል፣ ጥያቄ ይነሳል፣ ይመልሳል። እንግዲህ ይሄ ጥያቄ ቀረበ። እንግዲህ ለዚህ ደግሞ ሌላ ትንታኔዎች በተለያየ መልኩ የተሰጡ አሉ። እነኛን እናያለን። ሌላው ቲዮሪ ኢተርኒቲ ኦፍ ላይፍ ቲዮሪ ነው። እንግዲህ ህይወት ከየት መጣ ነው መነሻችን። ህይወት ከሌለው ነገር ይፈጠራል የሚል ነበር ያየ ነው። ይሄ ዲስፕሩቭድ ሆነ። ሶስተኛው ቲዮሪ እንግዲህ መጀመሪያው ዚ ቲዮሪ ኦፍ ክሪኤሽኒስት ነው፣ ስለ ማተር አፈጣጠርና አመጣጥ ያሳየው። ሁለተኛው ዚ ቲዮሪ ኦፍ ስፖንታኒየስ ጄኔሬሽን ነው። ሶስተኛው ደግሞ አሁን የምናየው ኢተርኒቲ ኦፍ ላይፍ ቲዮሪ። ይሄ እንግዲህ በዚህ ቲዮሪ በኢተርኒቲ ኦፍ ላይፍ ቲዮሪ መሰረት አኮርዲንግ ቱ ኢተርኒቲ ኦፍ ላይፍ ቲዮሪ ዜር ኢዝ ኖ ቢጊኒንግ ኤንድ ኖ ኢንድ ኦፍ ላይፍ ኦን ኤርዝ። ህይወት መነሻም መጨረሻም የለውም፣ ያለ የነበረ የሚኖር ነው የሚለው ኢተርኒቲ አኮርዲንግ ቱ ኢተርኒቲ ኦፍ ላይፍ ቲዮሪ መሰረት ነው። ላይፍ ናይዘር ኒድ ስፔሻል ክሪኤሽን ኖር ዳዝ ኢት ኒድ ቱ ቢ ጀነሬትድ ፍሮም ነን ሊቪንግ ማተር። እንግዲህ ህይወት ለመፈጠር ክሪኤሽን አይፈልግም፣ እንደዚሁም ህይወት ከሌለው ነገር ጀነሬትድ የሚሆን ሳይሆን ያለ የነበረ የሚኖር ነው። ላይፍ ኢዝ አን ኢንሄረንት
ላይፍ ኢዝ አን ኢንሄረንት ፕሮፐርቲ ኦፍ ዚ ዩኒቨርስ። ኢንሄረንት እንግዲህ ኗሪ እና ዘላቂነት ያለው የነበረ ነው እንጂ የተፈጠረ አይደለም ነው። ላይፍ ኢዝ ኢንሄረንት ሲል እንግዲህ የተፈጥሮ ያለ የነበረ የሚኖር እንጂ አሁን የሚገኝ የሚመጣ አይደለም ነው። ላይፍ ኢዝ አን ኢንሄረንት ፕሮፐርቲ ኦፍ ዚ ዩኒቨርስ። universe has always existed and there has always been life in the universe. ዩኒቨርስ ያለ የነበረና በዚህ ዩኒቨርስም ላይ ያሉ ሕያዋን በሙሉ ያሉና የሚኖሩ ናቸው። የሚፈጠሩ ወይንም ከህይወት የሌለው ነገር ጀነሬት የሚሆኑ አይደሉም። ዩኒቨርስ was unchanging and if life is found today in unchanged universe then it must always እንግዲህ በዚህ በማይለወጥ ባለ በነበረ ዩኒቨርስ ውስጥ የሚኖሩ ሕያዋንም እንዳሉ እንደነበሩ እየተተካኩ የሚኖሩ እንጂ የሚፈጠሩ አይደሉም ነው። ህይወትም ከዩኒቨርስ ጋር ያለና የሚኖር የነበረ ነው የሚለው። እንግዲህ ይሄኛው ነው ሶስተኛው ቲዮሪ። አራተኛው ቲዮሪ ደግሞ ኮስሞስ ዋን ቲዮሪ ነው። ይሄ ኮስሞስ ዋን ቲዮሪ ፓንስፐርሚያ ኦር ስፖር ብሮዝ ቲዮሪ ተብሎ ይጠራል። ሶስቱም ስያሜ ኮስሞስ ዋን ቲዮሪ ወይንም ፓንስፐርሚያ ቲዮሪ ኦር ስፖር ብሮዝ ቲዮሪ ተብሎ የተለያየ መጽሐፍ ላይ ብታገኙ ተመሳሳይ ነው። እንግዲህ በዚህ ቲዮሪ መሰረት አኮርዲንግ ቱ ኮስሞስ ዋን ቲዮሪ life on earth originally came from elsewhere in the universe, possibly from another planet. ይሄኛው ደግሞ ቲዮሪ ይሄ ኮስሞስ ዋን ቲዮሪ ምንድን ነው የሚለው በምድራችን ላይ ያለ ህይወት የመጣው ከሌላ ዓለም ነው፣ ከሌላ ዩኒቨርስ የመጣ ነው። እንዲሁም በተለይ ከሌላ ፕላኔት የመጣ ነው የሚለው። Life on earth originally came from elsewhere in the universe, possibly from another planet. Life reached this planet Earth from other cosmological structure such as meteoroids. ይሄ እንግዲህ ይሄ ህይወት የመጣው ከሌላው ፕላኔት ላይ ሲሆን ይሄም በሜቴሮሎጂ ይሄ ተወርዋሪ ኮከብ የምንለው ጋራ የመጣ ነው። ፕሮቶፕላዝም reached the earth in form of spore or germ or other simple particle. እንግዲህ በመጀመሪያ በዚህ በተወርዋሪ ኮከብ እና ፕላኔቶች ላይ ወደዚህ ምድር በሚመጣበት ጊዜ በትንንሽ ስፖር መልክና በጀርም መልክ የመጣ ነው። ሲምፕል ፓርቲክል መሰል ነገር መጥቶ from unknown universe and evolved into various form of life ከመጣ በኋላ ያቺ ቅንጣት ህይወት ያላት ነገር እየተለወጠች እየተራባች አሁን ያለው ደረጃ ደረሰ እንጂ የተፈጠረም እየተፈጠረ ያለም አይደለም ነው የሚለው። ይህን እዚህ ጋር ስዕሉ ላይ የምታዩት የተወርዋሪ ኮከብ ምድራችን ላይ ያረፈ ነው። ሜቴዎር የምንለው ተወርዋሪ ኮከብ አይነት ስብርባሪ እዚህ ላይ ታያላችሁ። እነኚህ ናቸው ህይወትን ወደ ምድራችን ያመጡትና አሁን ያለው ህይወት ሊኖር የቻለው በዚህ መልኩ ነው፣ ከነኚህ መነሻነት ነው የሚለው ይሄኛው ቲዮሪ። እንግዲህ እዚህ ሜቴዎሮችን ታያላችሁ፣ ምድር ላይ ያልፋሉ በተለያየ ጊዜ። እነኚህ ሜቴዎሮች ናቸው ያመጡት ነው የሚለው። እሺ እንግዲህ ተማሪዎች በዚህ ሌሰን 3 ውስጥ ያየነው እንዴት ስፖንታኒየስ ጀነሬሽን ዲስፕሩቭድ እንደሆነ፣ ከዛም በመቀጠል ደግሞ ስለ ኦሪጂን ኦፍ ላይፍ እንደ ኢተርኒቲ ኦፍ ላይፍ ቲዮሪ፣ ከዛም በመቀጠል ኮስሞስ ዋን ቲዮሪ ምን አይነት ትንታኔ እንደሰጡ ስለ ህይወት ግኝት ያንን አይተናል። የዚህኛውን ሌሰን የዛሬውን ፕሮግራም በዚህ እናበቃ።
እናበቃለን። እንዲህ በሌሰኑ መጨረሻ ሁል ጊዜ እንደምንላችሁ ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ይህንን የምንላችሁ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው ትምህርቱ። ከዛም በተጨማሪ በትምህርቱ ላይ ማሻሻያስ ይገባዋል ወይንም አስተያየት በሚኖራችሁ ጊዜ አስተያየት ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች